በነፃ ቤሩት ወስዳችኋለሁ። የልብናኖችን ቆንጆ ሩዝ ፉል ቤት አድርገን ቀለል አድርገን አገራችን ውስጥ በሚገኘው ማቴሪያል ነው የምንሰራው። የኔና ባለቤቴ ተከራክረን ኪሎ ገዝተናል። ተፈልፍሎ ሲወጣ ደግሞ ትንሽ ነው የሚሆነው። ፈልፍላችሁ በረዶ ቤት ውስጥ አስቀምጣችሁ ያወጣችሁ መስራት ትችላላችሁ። አንድ ባንድ ፍሬዎቹን እነዚህ ፈልፍለን አውጥተን እናጥበዋለን። ማቀቀል አያስፈልገው። እንፈለፍለው የቅርፊቱ ቆሻሻ ስለሚኖረው ደጋግመን ውሃ ማጠብ አለብን። መካከለኛ ሽንኩርት ለጠጥ አድርገን እንከትፋለን። ሽንኩርት ስጋ ስለሆነ የምንሰራው ሽንኩርትና ስጋውን መጀመሪያ ነው የምናበስለው። ከሽንኩርቱ ጋር በደሙ መምጠጥና መብሰል አለበት። የስጋው ጋር በደንብ ሲመጥ በቃለን ያህል ዘይት ሲጠበስ ትንሽ ነጭ ሽንኩርት ፉል በዘይቱ ትንሽ ጠበስ እናደርገዋለን። መሰል እንዲህ የአረብ ምግብ ሰበን ስፓይስ ያስፈልገዋል። የማይቀረው ቆንጆ በርበሬ እንፋሎቱ እንዲበስል እንከድነዋለን። 2 ኩባያ ሩዝ ውሃ ነሻው ነው። በደንብ ካልታጠበ ሩዛችሁ ይቦካል። ደጋግማችሁ በደንብ እጠቡት። ተጠብነውን ሩዝ አትክልት ማጂ ያው ሳናበዛ ማጂ ስላረግን በመጠኑ የፈላ ውሃ ስታረጉ ደግሞ በግምት ከሆነ የምትሰሩት ከሩዙ ዘለል ያለ ሲያንሰው እያያችሁ መጨመር ያስፈልገው። ለማወቅ አራቁ መቅመስ አለብን። እንደዚህ አይነት የአረብ ምግቦች ስትጠቀሙ ግዴታ ሰበን ስፓይስ ያስፈልጋችኋል። ለ20 ደቂቃ ወራዋለን። እነዚህ ዋኑት ዘቢብና ካጆ አጥቻለሁ። የፈለጋችሁት ኪሎ አለ። ዳርዋዛ ብራንድ ጅብስ ቅመምና ፓፕሪካ አለ። በራውድ ብራንድ ሽንኩርትና ኩርኩም አለ። እርድ ሰበን ስፓይሲ ካብሳ ጅቡስ የፈለጋችሁትን ቅመሞች አይነት አለ። ጠሂናም በግማሽ ኪሎ ባሪፉ ብራንድ። ብዙ ሰው ዛፈራን ይፈልጋል። ዛፈራንም አለ። ባሽኪሪና በኪሪ በ6ቱ በ12ቱ በ24 ፍሬም ኮፍ ብስኩቱ በ250 ግራም በ1 ኪሎ ደግሞ ቢስኮፍ ክሬም አለ። ኑቴላ በ750 ግራም ኩከር እንደታወቀ ነው። ሮዝ ዋተር ለአረብ ጣፋጮችና ለፊታችን ውበትም አስፈላጊ ነው። ድብስ ርማን በ1 ኪሎ እና በግማሽ ሊትር፣ ስፕሪንግ ቺዝ በፑክ በኪሪ ባልመራይ ሀላዋን በ1 ኪሎ፣ ኢንቲ በሚነከረውና ደግሞ በቅጠሉ እንዳማራጭ በቬጅቴብሉና በዚህኛው በምታውቁትና በምትወዱት ፍሌቨር ወራይና በዚህ ያለ ሱማክ በኪሎም በችርቻሮም ይሸጣል። አልመዲና በግማሽ ኪሎ በ1 ኪሎ መድኃኒትነት የሚፈልጋል። ቆንጆም ቴምር ነው። እኛ ጋር የምታገኟቸው መጅዱል ቀሲም አጅዋል መዲና የሚባሉ ቴምሮች እንዳለ ከሹገር ፍሪ ስኳር ያልተቀላቀለባቸው ንጹህ ቴምሮች ናቸው። ሹመር ወይም የንሱን ካሞሜላ በችርቻሮን በኪሎን ከፈለጋችሁ መውሰድ ትችላላችሁ። አረቡ ቀረፋ አለ። ስታር ሮዝ ብሉቲ የዱባ ፍሬ ሁሉም እቃዎች ከሳውዲ የመጡና ጥራታቸውን የጠበቁ ናቸው። ዳቅማችሁ ደግሞ በችርቻሮም ይሸጣል። ላቫንደር ሄርባርቲ ኮኮናት ፓውደር ከታንግ ሌላ ተምር ህንዲም ገብቷል። ቤተል አካባቢ ከሆናችሁ እዛው ሱቅ አለ። ሀያት አካባቢ ከሆናችሁ ያላችሁበት ቦታ ዴሊቨሪ እንልካለን። ቆንጆ ሆኖ በ20 ደቂቃ ውስጥ በስሏል። ምግብ ምን ያስፈልጋል? እርጎ በኪያር ያስፈልጋል። እርጎ ግን ግዴታ ነው። ጤናማ የሆነ ቤሩት እንዳለን እየተሰማ መብላት እንችላለን። ቢስሚላህ በደንብ በስሏል። እንዲያጣላ የምታውቁት ጣዕሙ ሁሉ ነገሩ እራሱ ሩዝ ፉል